ለበዓል ይሄን መሰለ ጎረምሳ የሆኑትን በጎችና ፍየሎች ገዛው። ስለዚህ ለኮየ ህዝብና ለትራምፕ አድርሱልኝ ይሄን ነገር እንዴ እኔ አራት ምንትን መግዛት እኮ ይሄ ለዓለም ነው መነገር ያለበት። ሲጀመር አበሻ ስንሆን ማለት ነው የገዛነው ለመብላት ብቻ ሳይሆን በደንብ ለማሳየት ይሄ እናቃለን። ባህላችንን ወጋችንን መርሳት የለብንም። እኔ የዛኑ ባህል አካል አንዱ ላከነውን ትራምፕ ጋር ይሄኔ ትራምፕ ጭርጭር ብሎ ሊቃጠል ይሄን ቪዲዮ ትራምፕ አሜሪካ ህዝብ ጋር አድርሱልኝ፣ የኮየ ህዝብ ጋር ዓለም ጋር አድርሱልኝ። እንዴ እነዚህ በጎች በነገራችን ተመላሽ ናቸው። ለምን እኛ ነፍስ ማጥፋት አንፈልግም እንዴ? በበዓል ደግሞ ለምንድን ነው የሰውን ነፍስ የምናደው? ሰው ባላቸው እነዚህ ሰዎች አሁን እንደውም ከሰው በላይ ዋጋ አላቸው። እውነቴን ነው። የሰው ልጅ ዋጋ ጠፍቷል አሁን እና አድርሱልኝ። ሲጀመር እኔ አሁን መልሳለሁ ማበላቸው ማለት ክስት ብሎ ሰውዬ ብሩ እንዳጎልብኝ እንደምንም ጨክኜ እንኳን ባርዶ እኔ 20 ሺህ ጥርስ ውስጥ ገብቶ ብታነቅስ እንዴ እኔ ነፍስ ማላጠፋም 80 ሺህም አላባክን። ሀብታም ስትሆኑ ከብዙ አንግል ነው የምታስቡት። የሰውን ነፍስ አታጠፉም፣ ገንዘባችንም አታባክኑት። እንዴ እኔ ለምንድን ነው የገዛሁት? በደንብ ሰውን ማፍጨጭ። ለምን አሁን ገጠርኛ በፊት ዶሮ ምናምን ስንገዛ ጎረቤት እንዲሰማል ድምጹን አሁን ድምጹን በደንብ እንዲያወጡልኝና የኮየን ህዝብና ትራምፕን ቅጥል እንዲያረጉልኝ ነው የምፈልገው እንጂ ለሌላ ነገር አይደለም። ባህላችን ፋፋሻ አድርገን እኛ በቲማቲም እናከብራለን። እውነት ለመናገርና አድርሱልኝ፣ በተለይ ትራምፕ ጋር አድርሱልኝ። እንዴት መቼለታ ዶላር ጨምሮ እንደዛ ቀጥል አረግ መግዛትማ አትችልም ብሎን እኔ ኮየ ተወልጄ አድጌ እንዴት ነው በገደል ማለት ነው እኔ በሬ መግዛት እችላለሁ። ትራምፕ ጋር አድርሱልኝ። እንደውም ኮየ ስትኖሩ ጥቅሙ ማለት ውሃ ላይ ነው የምትቀዱት። በቃ ውሃኛ ተንበሻበሽን በውሃ ተንበሽብሽን ልንሞት ነው። እንዲህ በዚህ ላይ ኮየ ስትኖሩ እኮ ትውስታችሁ ምልስ ነው ምልላችሁ። እንደ ኮየ እኮ ማይላ ማይ ስዊት የለም እኮ እንዴ እናንተ። ኮየ ማለት እኮ ማለት ነው እኛ የምንሄደው ትንሽ ነው የምንሄደው በትንሹ ማለት ነው 700 ኪሎ ሜትር ብንሄድ ብቻ ትንሽ ነው የምንሄደው። ነው ተነመናገር ከሰፈር ወጥ ኮየ በዚህ ገጠርም እንደኖራችሁ ይሰማችኋል፣ ከተማም እንደኖራችሁ ይሰማችኋል። ከተማ ወደ ቤታችሁ ስትመለሱ ከተማ እንዳላችሁ ነው ፊልም የምታደርጉት። ውሃ ለማቅዳት ምናምን ስትሄዱ ገጠር ራሳችሁ አያታችሁ ጋር እንዳላችሁ ነው የሚሰማችሁ። በዚህ ላይ ማለት ነው በዚህ ላይ ኮየ ማለት ነው ጋሪ ከነሃያነ አሁን ይሄ ቦኖ የዱሮ አይደለም ኮየ ገጠር ምናምን ከናፈቃችሁ ቀጥታችሁ እየነዳችሁ ኮየ ነው እንዳለ ነው የምታገኙን። ማይ ላቭ ማይ ስዊት። በዚህ ላይ ቆኔ ኮየ ያላችሁ ሰዎች ማለት ምን አለበት ፎሎ ብታረጉ፣ ላይክ ሼር ብታረጉ፣ ማስታወቂያ በዛ ኮየን እንኳን በነፃ ማስታወቂያ እንደዚህ አውለብልቤ እየሰራሁ ለምንድን ነው የሚቀኛ የምትሆን? ሲጀመር እኔ ኮየ ተውት። እኔ አሁን ወዲ ቢሰኝ ብዙ ነገር እንደወጣ አታደርጉኝ እንዴ እና ማለት ነው ስላችሁ እውነቴን ነው የምላችሁ። ኮቦታ ከናፈቅ ቀጥታ ነው የኮቦታ ሽታ አትበለው። እዚህ ከተማ ውስጥ ሆናችሁ አለ በቃ ላይ አያታችሁ ከናፈቀች የገበሬ መንደር እየሮጣችሁ ወረዱ አሉ እንዳለ ኮየ። በነገራችን ሰዎቹ የዱሮ ሰዎችን ያሉት ደስ ስሉ እግዚአብሔር እናቶች የአያቴ ቀሚስ ምና ውል አባቶች ከዘር ማታ በተለይ ወክስ ሄዱ ምና የሆነ ሰባት ረካ ድርቅ ነው የሆነ ዘመን ላይ ነን እኛ። ወደ ኋላ ነን ያለነው በነገራችን። አንዳንዴ ወደፊት ያለን ይመስለኛል፣ አንዳንዴ ወደ ኋላ ግን ይሁን እኛ በጣም ኮየዎች ያሉን ሰዎች እንደ ዱባይ ነው ምን ነው ኑሯችን የዱባይ ኑሮ ነው በቃ። እንዴ ሲጀመር እንደ ኮየ እንዴ ኮየ ይግደለን። ኮየ ስትኖሩ ጥቅሙ ውሃ ላይ ነው የምትቀዱት በቃ። እንዴ ኮየና ውሃ እኮ በቃ ተንበሸበሽን እኮ በውሃ ተንበሸበሽን። እኛ እኮ ራሳችን ሁላ ነው የምንስት። እውነቴን ነው የምላችሁ የምንሄደው እኮ ትንሽ መንገድ ብቻ በትንሹ ከኮየ እስከ መገናኛ ሄደን ነው የምንቀዳ እንጂ ብዙም አንርቅም። ትንሽ ነው የምንርቅ። እውነቴን ነው የምላችሁ። በዚህ ላይ ንፋሱ ገልቦ ነው የሚያስቀምጣችሁ። እንዴ ንፋስና ኮየ በዚህ ላይ መክሊታችሁን እያገኛችሁ ነው። ብዙ ነገር ትውስታ ራሱ ከጠፋባችሁ አያታችሁ ጋር እንዳላችሁ እኮ ነው የሚሰማችሁ እኮ። እንዴ አያታችሁ ጋር ኮቦታው ተራራው ምን አለ ጋሪም ከናፈቀ አለ ጋሪ አለ ቦኖ። አሁን የስንጠኔ ልጅ ሆኜ እውነቴን ትውስታ የምልስ አለልኝ። ልጅ ሆኜ እናቴ እያሯሯጣች በ5 ሊትር ውሃ ቀድቼ ስመጣ አስታወስኩት። እንዴ ኮየ ስትመጡ ማለት ነው የራሳችሁትን የዱሮ ማንነታችሁን ሁላ ነው የምታስታውሱት። እግዚአብሔር እናቶች አያቴ የምትመስል እናት አለች እዚህ አግኝቻት አያቴ መስለኝ መጥምጫት ነው ያስቀመጥኳት። እንዴ ብዙን እግዚአብሔርን ኮየ ብቻ ኑሮ ኮየ ማለት እኮ በቃ ዱባይን የምታስንቅ እንዴ የዱሮ የጠፋን ቱርጭ አሉ እኮ ቦታም አለ ጋሪም ሰዎቹ ራሱ የዱሮ ናቸው። የደርግ ምን አበሉት እንዴ ደግሞ ቆኔ ኮየ ያላችሁ ሰዎች ምን አለበት ፎሎ አድርጋችሁኝ 50 ሺህ ገብቼ ማስታወቂያ ቢሰራ ማስታወቂያ ስርየታ ለምንድን ነው የሚቀኛ የምትሆኑት? እንዴ ኮየ እኮ በሚታወቀው በመበሽበሽ በመስጠት እንዴ ኮየ ተውት እንጂ አታሳፍሩን እንጂ። እንደኛ ኮየዎች እኮ አሁን እኮ እንዳለም አቀፍ እኮ ተጽዕኖ ፈጣሪ ነው። በቦክስ ብትሉት በኳስ ብዙ ነገር እንዴ ብስጀመር ብዙ ነገር እንዴ ኮየ። ስለዚህ ፎሎ ላይክ እንደውም ብዙ እንትን ቪዲዮ ይሄ እንዲደርስ አድርጉ ኮየ ህዝብ ጋር። እንዴ ኮየ ራሱን እንጂ ብዙ ነገር ራሱን እንዴ ኮየ ማይ ላቭ ማይ ስዊቲ ካንትሪ ውስጥ ለውስጥ ኮየ ውሃ ለመቅዳት ካወጣችሁ ብዙ መክሊታችሁን እያገኛችሁ ነው የምትል። በዚህ ይሄ ንፋስ ማን ሄዲንግ ይገባላችሁ
ይገባችኋል። በቴስታ በእርግጫ ውሻቡላ ነው የሚሰራባችሁ ማለት ነው። ስለዚህ ነው አሁን ወደፊት እናንተ የቦክስ ግጥማ ብትገጥሙ ማለት ነው የትኛውም ዓለም ላይ የትኛውም ሀገር ሄዳችሁ አንደኛ ነው የምትወጡት። እንዴ በየቀኑ ጠዋትና ማታ ስራ ስትሄዱ ከትግል ከቦክስ ተለማምዳችሁ ነው ወደ ስራ የምትሄዱ። ውሃ ለመቅዳት ስትሄዱ እንደኔ ደግሞ እንጂ ሰቀቀን ውስጥ እኮ ነው ያለነው። ስለዚህ እኛ አሁን ማለት ነው እዛ ዓለም እንደ አሜሪካ እንኳን ውድድር ብንሄድ ይሄን ቦርጫም የሆነን ሰው ማለት ነው አጋይተን ነው የምናስቀምጥ። እንዴ በየቀኑ ስልችት ብሎናና ንፋስ ሰውዬ ንፋስ ነው የሚመስለው መሮናልና ምሬታችን ማለት ሰውዬ ጥርሱን አገጩን ብለን ነው የምንጥለው። እንዴ ኮዬ ስንጀምር ኮዬ ሌላ ታሪክ ውስጥ ነው ያለው። እውነቴን ነው የምላችሁ። እንዴ ኮዬ ስታዩት እኮ ሌላ ዓለም ውስጥ ያላችሁ ነው የሚመስላችሁ። እንዴ ወደ ዓለም የቀራችሁ ይመስላችሁ፣ ወደፊት የዘመናችሁ ይመስላችሁ። በዚህ ላይ እኔ የእናቶች እንዴት ደስ እንደሚሉኝ እዚህ ሰፈር ያሉ እናቶች ማይላብ እግዚአብሔር እንዴ ውሃ ለመቅዳት ስትሄዱ እንጀራ በበርበሬ ይሰጣችኋል። እንዴ እኔ ማይላብ በቃ እኔ ኮዬ ይግደለኝ። ኮዬ ያለው ንፋስ እኔ ለመዝናናት በቃ ራሴን ላዳምጥ ልጾመን ብዬ ወጥቼ ማለት ነው። እንዴ ቀሚሴ ይገልቦ ቁጭ እንደ ረታው ንፋስ ሲጀመር ማለት ነው። መፈንቀላ ኮዬን ያዘው ንፋሱ መፈንቀላ በቃ ለኛ ኮዬ ዱባይ ባሏት ዱባይን የሚያስንቅ ሰፈር እኮ ነው። ለመዝናናት ተራራ ከፈለጋችሁ ትወጣላችሁ። ማሳ ፀሐዩስ እንዴ ቀይ ኮራሽ ጥቁር ሆነሽ ነው የምትገቢ። በዚህ ላይ ጋሪን ኮሻኮሻ ራይድ በሉት። ይሄ ዘመናዊ ጋሪ አለ። በነገራችን እኛ 77 የድርቅ ጊዜ ደርካን 77 ታውት በቃ እንትኑ ራስችን ግን በቃ የሆነ ዘመን ላይ ነን ያለነው ነው ወደ ኋላ ነን ያለነውና በቃ ዱባይ በሉት። ቅርጻ ማለት ነው። ማየት ከፈለጋችሁ ኮዬ አለ። ገጠር ራፈቃችሁ ቀጥታ እየነዳችሁ ነው ኮዬ በቃ አለ። ማሳውም አለ፣ ቁልቁለቱም፣ ዳገቱም፣ ንፋሱም፣ ፀሐዩ ደግሞ አለ። መጋኛ የሆነ ፀሐይ አለ። እንዴ ንፋስ ደግሞ በቃ እግዚአብሔርን ማይላፍ እንዴ ዱባይ አልተዝናናችሁ መግላላት ላይ ነው ያላችሁት። የኮዬ ሰው ደግሞ ፎሎ ላይክ ሼር አድርጉኝ። 50 ሺህ ከገባው ማስታወቂያ ሊሰራና አረስ ጀመር። ኮዬ ስትኖሩ ጥቅሙ ውሃ ላይ ነው የምትቀጡ። በቃ ኮዬ ስትኖሩ በጣም ደስ የሚል ሮማንቲክ ወሬ ማይላፍ ማይስዊቲ ነገር ነው። ጋሪው ከነፈረሱ የለም። አሁን ጋሪ ከነፈረሱ እዚህ አይደለም ገጠር ራሱ ጠፍቶ አለ። ኮዬ ስትኖሩ ገጠርም ከተማም እንደኖራችሁ ነው የሚሰሙት። በዚህ ላይ ንፋሱ ቡጢ ማለት ነው። ንፋሱ ሌላ ታሪክ ውስጥ ነው የሚካታችሁ። እየተደባደባችሁ እንደምንም እየተንገዳገዳችሁ ነው ዘመን። አሁን እናንተ እንደ ዓለም አቀፍ ቡጢ ብትወዳደሩ እርግጠኛ ነኝ በቃ አሸናፊ ነው የምትሆኑ። ኮዬ የምትኖሩ ሰው ጧትና ማታ ትሬኒንግ ነው ኮዬ እኮ ወፍራም ሰው የለም ወፍራም ሰው ቢሞት እንዴት ትግሉ ከነፋሱ እኮ ከጻለ እኮ ልጥለን ትንሽ ነው የሚቀር። በዚህ ላይ ሀለ ቀዱ ስትመጡ ፋንዲያ አለ፣ ኮቦታ አለ፣ ማሳ አለ፣ ዳገቱ ቁልቁለቱ በቃ ገጠርም ከተማም እንዳላችሁ ነው የሚሰማችሁ። እንዴ እኔም የራሴን ህይወት የለም አልታያለኝ ከኮዬ ሌላ አልታያለኝ ከኮዬ በቃ ኮዬ በጣም ነው የምወደው። ፈረሱ ከነጋሪ አህያው ኮቦት እናቶች ራሱ የገጠር እናቶች እዚህ ያሉት በቃ እኔ በጣም ነው የምወደው። ንፋሱ ግን ሌላ ታሪክ ውስጥ ነው የሚከተል። እግዚአብሔር የንፋሱን ነገር እኔ ኮዬ ያለው ንፋስ ማለት ነው የትም የለም። አብሎ ንፋስ ነው ምን ንፋስ በሉት በቃ ወደ ሀብት እንድትሄዱ ያደርጋችሁ። ግን ኮዬ ያላችሁ ሰዎች ለምንድን ነው ፎሎ የማታደርጉት? ይረንደው ኮዬ ይረንደው አንዳንዴ እኮ ችጋራም ናችሁ። አንዳንዴ በቃ ዳታ ከፍተሽል ምን አለበት ላይክ አድርገ ፎሎ አድርገሽ 50 ሺህ አስገብተሽ እኔ ማስታወቂያ 50 ሺህ ከገባሽ ትሰሪያለሽ እያሉ እኔ አሁን ብሰራ ምን ችግር አለ? ለምንድን ነው የምንታካከው አንድ ላይ? ምን አለበት እኔ እንኳን ፈምሽ ከዛ ባፋምሳችሁ። ኮዬ እኮ ማይላ በቃ እኔ ከኮዬ ውጪ ማለት ነው ወደ ውጪ ኮዬ ለኔ ቦሌ በላት ኤርፖርት ዱባይ ባሏት ባለሀብቷ ልዕልት ዛሬ ከበጋ ውድድር ጀምራ ነበረ። ከዛ የኔ ጥርስ ነጭ ነው በመማል ጀማመር። ከዛ በኋላ እንዴት ነው ጥርስሽ የነጣን ያሸነፍኩት በምንድን ነው ስለ እኔ በብላው አንፍቃለሁ በእንጨትም በከሰልም ስለ እራታይ ብላማ አትጥርብኝ። በዚህ ሰሞን እኔ ብላ መስማት አልፈልግም ምናም ላይ ምንድን ነው እኔ እኮ ብዙ ሰው ያርደኛል ምታውን ያላርድህም ጎረቤትን ብቻ አቃጥዬ በግ እንደገዛው አሳይቼ አውለብልቤ አንተ ብቻ በድምጽ ባበልልኝ እንጂ ችግር የለም እኔ መልሳለሁ ምናምን አልኩት። ተግባባን። እሺ ችግር የለም በቃ እኔ ሌላ ጊዜ ክስሻለሁ ምናምን አለ። እሺ ኖርማል ኢዝ ካንትሪ ውስጥ ለውስጥ አልኩት። ከዛ ደስ አለው። ከዛ በቃ ሂጂልኝ አሁን ምን አስበሽ ነው እኔ ጋር ቁጭ የምትይ ምናምን ልታርጅኝ እንዴ አንቺ ምናምን ኧረ እኔ አላርድህም ምናምን አልኩትና እቺ እካካም ሲጀመር ክብር አይወድልም እንዳላርድ እንደሆም አልኩትና ከዛ አንቄ እንዳልደፋ አንተ ሰውዬ ምንድነው ነገር የምትፈልገው ከኔ ብዬ ከዛ አናዶኝ ሄድኩት ማለት ነው።